ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች፣ እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ሴት ልጅ ከወለደች በኋላ ለመጀመሪያዎቹ 2 ወራት መመገብ ያለባትን የምግብ አይነቶች በደንብ ለእናንተ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችን ቆዩ። ወደ ዋናው ሀሳቤ ስመለስ አንዲት እናት ከወለደች በኋላ ምግብ መርጣ መመገብ አለባት ተብሎ ይታሰባል። ምክንያቱም ቀይ ደም ሴሎችን ለመተካትና ለማስተካከል ሰውነቷ ቶሎ እንዲያገግምና የተለያዩ ኢንፍላሜሽኖች፣ ብግነቶች እንዲቀንሱላት እንዲስተካከሉ ለማድረግ እንዲህ ደግሞ በቂ የሆነ ኢነርጂ እንድታገኝ እጅግ በጣም አስፈላጊ ነው ተብሎ ይታሰባል ማለት ነው ምግቦችን መርጦ መመገብ። ከነዚህ ውስጥ እንግዲህ የመጀመሪያውና አንደኛው ብረትንና ፕሮቲኖችን መርጣ መመገብ አለባት ተብሎ ይታሰባል። እርግዝናና መውለድ በተፈጥሮ እንደሚታወቀው የብረትን እጥረት ያስከትላል። ስለዚህ ብረትን ለማስተካከልና ወደ ነበረበት ለመመለስ እና ከደም ማነስ ለመከላከል በተለይ ደግሞ ቀይ ስጋ፣ አሳ፣ ባቄላ፣ ምስር፣ እንቁላልና ሌሎችንም እንደ በተለይ ደግሞ እነዚህ ጥቁር ቅጠላማ አረንጓዴ አትክልቶች ያለ ምንጠራቸው እነሱ እንድትመገብ ይመከራል። አሁን የጠቀስናቸው እነዚህ ምግቦች እንደሚታወቀው በተለይ ደግሞ ብረትን ለመተካት እንዲሁም የተጎዱ ቲሾችን ለማስተካከል ይጠቅማል። ከዚህ በተጨማሪ በተለይ ደግሞ ሚልክ ፕሮዳክሽን ወይም ደግሞ የወተት ምርት ላይ ትልቅ አስተዋጽኦ አላቸው ተብሎ ይታሰባል። በአጠቃላይ የተለያዩ አሚኖ አሲዶችን በደም ስለምታገኝ ሰውነቷ ወደ ነበረበት እንዲመለስና እንዲስተካከል ትልቅ እገዛ ያደርጋሉ ተብሎ ይታሰባል ማለት ነው። ስለዚህ ፕሮቲን ምንጮችን መመገብ፣ በብረት የበለጸጉ ምግቦችን መመገብ እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛ ሾሮባ ነው። ሾሮባ እንደሚታወቀው ሰውነቷ በቀላሉ ሃይድሬት እንዲሆን በተለይ ደግሞ አንዲት እናት በእርግዝና ሰዓት እንዲሁም ከወለደች በኋላ እንደሚታወቀው ድርቀት ይኖራል። ስለዚህ ድርቀትን ለመከላከልና ሰውነቷን ለማረስረስ ሾሮባ እንድትጠቀም ይመከራል። በተለይ ደግሞ ማዕድናትን ለመተካት እነዚህ ኤሌክትሮላይት እያልን የምንጠራቸውን ለመተካትና ሰውነቷ በቀላሉ ሪፔር እንዲያደርግ ቲሾች እንዲገነቡ ከወለደች በኋላ ያለውን የመድከም መጠን ለመቀነስ እንዲሁም ደግሞ ቲሾች በአግባቡ ወደ ነበሩበት ሪፕሌስ እንዲያደርጉ የተለያዩ የሾርባ አይነቶች እንዲጠጣ ይመከራል ማለት ነው። ከእነዚህን እንግዲህ የአጥንት የቅጠላማ አረንጓዴ አትክልቶችን ሾርባ፣ ሌሎችንም አረንጓዴ ቅጠላማ አትክልቶችን ሌሎችም ሊሆኑ ይችላሉ አትክልቶችን መመገብ፣ ሴሪያሎችን የነዚህን ቅይጥ በመቀየጥ ሾርባ እንድትጠቀም ይመከራል ማለት ነው። ሾርባ ሰውነቷ በቀላሉ እንዲገነባ ያደርጋል ተብሎ ይታሰባል። ሌሎች ሙሉ እህሎች ናቸው። ሙሉ እህሎች ለምሳሌ ይሄ ብራውን ራይዝ እያልን የምንጠራው ደግሞ ሩዝ፣ አጃ፣ ሌሎች ሙሉ እህሎችን እንድትመገብ ይመከራል። እነዚህ አሁን የጠቀስናቸው የምግብ አይነቶች በቀላሉ ከወለደች በኋላ ያለውን መድከም በተለይ ደግሞ ሰውነቷ ወደ ነበረበት እንዲያገግምና ፖስት በርዝ ፋቲግ እያልን የምንጠራውን ለመቀነስ በጣም አስፈላጊ ነው። እንዲሁም ደግሞ አሁን የጠቀስናቸው እነዚህ ምግቦች የፋይበር ምንጭ ናቸው ወይም ደግሞ የአሰር ምንጭ ናቸው። ስለዚህ ለዳይጀስቲቭ ሲስተም ወይም ደግሞ ለምግብ መፍጫ ስርዓት በቀላሉ እንዲያግዛት ያደርጋል ተብሎ ይታሰባል። ሌላው አሰር ኮንቴንት ያላቸው ወይም ደግሞ የአሰር ይዘት ያላቸው ምግቦች እንድትመገብ ይመከራል። በተለይ አንዲት እናት ተወለደች በኋላ እንደሚታወቀው ኮንስቲፔሽን ይኖራል ወይም ደግሞ ለተወሰነ ጊዜ ድርቀት ያስቸግራታል። ስለዚህ ያንን ለመከላከልና በተለይ ደግሞ የጸረ ሙቀታማ የኬሚካሎችን ምንጭ ለማግኘት እንዲሁ ደግሞ የቫይታሚን ሶርሶችን ለማግኘት በጣም አስፈላጊ ነው ማለት ነው። እነዚህ የፋይበር ምንጭ ያላቸው ምግቦች ስትመገብ በተለይ ፍራፍሬዎች፣ አትክልቶችና ሙሉ እህሎችን እንድትመገብ ይመከራል። አሁን የጠቀስናቸው እነዚህ ምግቦች በተለይ የጸረ ሙቀታማ የኬሚካሎች ምንጭ ስለሆኑ ሰውነቷ በቀላሉ እንዲያገግም ከበሽታ እንዲከላከል ሰውነቷ ያግዛል። እንዲሁ ደግሞ የቫይታሚን ሶርሶች ስለሆኑ ለዳይጀስቲቭ ሲስተም አጠቃላይ ለሜታቦሊዝም በጣም አስፈላጊ ነው። ከዚህ በተጨማሪ አሁን እንደነገርኳችሁ በተለይ ደግሞ ምግብ መፍጫ ስርዓት ላይ ትልቅ ችግር ይኖራል ማለት ነው በእርግዝና ሰዓት እንዲሁም ደግሞ አንዲት እናት ከወለደች በኋላ። ስለዚህ ይህን ለመከላከልና ለመቀነስ በተለይ ደግሞ ድርቀት በጣም ችግር ስላለ ይህን ለመቀነስ አሰር ኮንቴንት ያላቸው ምግቦች እንድትመገብ ይመከራል ማለት ነው። ሌላው ጤነኛ ቅባቶች ናቸው። በተለይ
የአሳ ዘይት እንዲሁም ደግሞ የአሳ ምንጮችን ለምሳሌ እንደ ሳልሞን፣ ማካሬል እና ጤነኛ የሆኑ ቅባቶችን እንዲጠቀም ይመከራል። እነዚህ አሁን የጠቀስናቸው ነገሮች በኦሜጋ ስሪ ፋቲ አሲድ የበለጸጉ ስለሆነ በተለይ ሙድን ለማስተካከል በተለይ ደግሞ አንዲት እናት ከወለደች በኋላ የተለያየ መበሳጨት፣ መቆጣት አይነት ስሜት ምናምን ሊሆን ስለሚችል ያንን ለማስተካከልና ለመቀነስ እጅግ በጣም አስፈላጊ ነው። እንዲሁም ደግሞ ሆርሞናል ፍላክቹዌሽን ስለሚኖር በተለይ ደግሞ ሆርሞናል ባላንስ ወይም ደግሞ የሆርሞኖችን መዛባት ለማስተካከልና ባላንስ ለማድረግ በጣም አስፈላጊ ነው። እንዲሁም ለህፃኑ በተለይ ለብሬን ዲቨሎፕመንት ወይም ደግሞ ለአእምሮ እድገት እነዚህ ቅባቶችን መመገብ በተለይ ደግሞ በኦሜጋ ስሪ ፋቲ አሲድ ያላቸውን ኮንቴንት መመገብ በጣም አስፈላጊ ነው። በተለይ በወተት ሊያገኛቸው ስለሚችል ማለት ነው። የህፃኑ ለአእምሮ እድገት እጅግ በጣም ይጠቅመዋል ተብሎ ይታሰባል ማለት ነው። ሌላውና የመጨረሻው ውሃና ጤነኛ የሆኑ ፈሳሾችን እንድትጠቀም ይመከራል ማለት ነው። በተለይ ቅድም እንደነገርኳችሁ አንዲት እናት ከወለደች በኋላ ድርቀት ስለሚኖር ሰውነቷ በቂ የሆነ ፈሳሽ ስለማይኖርና የፈሳሽ እጥረት ስለሚኖር ውሃን አዘውትራ እንድትጠቀም ይመከራል። እንዲሁም ደግሞ ቅድም እንደነገርኳችሁ አስፈላጊ የሆኑ ፈሳሾች፣ ጤነኛ የሆኑ ፈሳሾችን በአግባቡ እንድትወስድ ይመከራል። ይሄ ጥቅሙ ኮንስቲፔሽን ወይም ደግሞ ድርቀት እያለ የምንጠራውን ለመቀነስ ለማስተካከል በጣም አስፈላጊ ነው። በተለይ ቅድም እንደነገርኳችሁ የተለያዩ ቅይጥ የሆነ የሾርባ አይነት እንድትጠቀም በተለይ ደግሞ እነዚህ አረንጓዴ ቅጠላማ አትክልቶች እንደ ስፒናች ወይም ደግሞ ቆስጣ፣ የአበሻ ጎመን ያለባቸው የተቀላቀሉ ነገሮች ስትመገብ ድርቀትን ለመቀነስና አጠቃላይ ሰውነቷ በአግባቡ የምግብ መፍጫ ስርዓት የተስተካከለ እንዲሆንና ውሃ ደግሞ እንደነገርኳችሁ በቀላሉ ሰውነቷ እንዲያረሰርስና ድርቀትን ለመቀነስ ለማስተካከል ትልቅ አስተዋጽኦ ስላለው ከአንዲት እናት ከወለደች በኋላ በአግባቡ እንድትጠቀም ከሚመከሩ ነገሮች በቂ የሆነ ፈሳሽ ነው ማለት ነው። ስለዚህ ቅድም እንደነገርኳችሁ ለማስታወስ ቀይ የደም ሴሎች ለምሳሌ አንዲት እናት ከወለደች በኋላ ለህፃኑ ስለሚከፋፈልና በተለይ ደግሞ የቀይ ደም ሴሎች እጥረት ወይም ደግሞ ይሄ የደም ማነስ እያለ የምንጠራው ስለሚኖር እሱን ለመቀነስ ለማስተካከል በአግባቡ እንድትጠቀም ይመከራል ማለት። ሌላው ሰውነቷ ቶሎ እንዲመለስ እንዲያገግምና በተለይ ደግሞ ኢነርጂ እንድታገኝ ቅድም የነገርኳችሁ ምግቦች እንደ ብረት፣ የፕሮቲን ምንጮች፣ የተለያዩ የአትክልት፣ የስጋ፣ የተለያዩ ሾርባዎችን በአግባቡ እንድትጠቀም ይመከራል። እንዲሁም ደግሞ ሙሉ እህሎች በተለይ ከሙሉ እህሎች ላይ የተለያዩ ነገሮችን ታገኛለች። ቫይታሚኖችን፣ ማዕድናትን፣ ጸረ ሙቀታማ ኬሚካሎችን እንዲሁም ደግሞ አሰር እያለ የምንጠራውን ስለምታገኝ በቀላሉ ሰውነቷ እንዲያገግም የምግብ መፍጫ ስርዓቷ እንዲስተካከል ፈሳሽ እጥረት ካለ እሱ ለማስተካከል በጣም አስተዋጽኦ አለው። እንዲሁም ደግሞ ጤነኛ የሆኑ ቅባቶችን በአግባቡ እንድትጠቀም ይመከራል። በተለይ ቅባቶችን በኦሜጋ ስሪ ፋቲ አሲድ የበለጸጉ ቅባቶችን ስትጠቀም እንደነገርኳችሁ እጅግ በጣም ለህፃኑም ለእሷም ትልቅ አስተዋጽኦ አለው ማለት ነው። ስለዚህ ጤነኛ ቅባቶችን በተለይ ደግሞ የአሳ ውጤቶችን፣ የአሳ ዘይት እንዲሁም ደግሞ ጤነኛ የሆኑ የአትክልት ቅባቶችን እንድትጠቀም ይመከራል። ከዚህ በተጨማሪ የፈሳሽ እጥረት ብዙ ጊዜ ስለሚኖር እና ድርቀት በተለይ ደግሞ የሰገራ ድርቀት ምናምን ስለሚኖር በአግባቡ ለማስተካከልና ሰውነቷ በደንብ እንዲያረሰርስ ውሃንና ጤነኛ የሆኑ ፈሳሾችን እንድትጠቀም ይመከራል ማለት ነው። ስለዚህ እነዚህ ነገሮች እንጠቀም ከሆነ አንዲት እናት በቀላሉ ወደ ነበረችበት እንድታገግምና ኃይሏ በቀላሉ እንዲመለስ ማድረግ ትችላለች ማለት ነው። ዛሬ በዚህ ቪዲዮ አንዲት እናት ከወለደች በኋላ ለመጀመሪያዎቹ 2 ወራት ምን ምግቦችን መመገብ አለባት የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።